የበኩር ልጅ ስጠብቅሽ ነበር ለምን ሰራብኝ ለምን እስካሁን ደበቅሽ ለምን አልነገርሽኝ አንድ ቀን ዳጣዬ እንግዲህ በጣም ደስ ብሏታል። ከሚገባ በላይ ደስታዋን መቆጣጠር አልቻለችም። ምን እንደማታደርግ ራሱ በጣም ግራ ተጋብታለች ማለት ነው። ከደስታ ብዛት ከደስታም ሲበዛ ያሰክራል የሰው ልጅ። በጣም ነው ደስ ያላት። ምን እንደምታደርገው ምን እንደምታወራ ራሱ ጥፍት ብሎበታል። የምታወራ ነገር የለም ማለት ነው። በጣም ደስ ብሏታል። እንግዲህ ከስንት ከ20 አመት በኋላ ነው እናቷን ያገኘችው ማለት ነው። እጅግ በጣም አስገራሚና ደስ የሚል ድራማ ነው። የድራማ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው። እውነት ለመናገር ሰላምዬ ራሱ በጣም እያለቀሰች ነው። በጣም በቃ ልጇ እንደሆነች እያወቀች ልጄ ብላ ለመጥራት እየተሸማቀቀች አንድ ላይ አብሮ ሲኖሩ የነበረው ነገር ግን በመጨረሻም እናቷ እንደሆነች ሁሉም ነገር ታውቆ እናቴ ማለት ጀመረች። ዳጣዬም ፈጣሪ እንግዲህ ለሁሉም ቀን አለው ማለት ነው። ዳጣ እንግዲህ በዚህ ሰዓት ሰላም ደስታዋን ምኗን በቃ ተምታቶበታል። የምታደርገውና የማታደርገው ነገር ሁሉ ጥፍትፍት ብሎበታል ማለት ነው። ምን እንደምታደርግ ራሱ ጠፋባት ማለት ነው። በጣም ነው ግራ የተጋባች። አቶ ደረጀ እንግዲህ ዳጣ ዛሬ ወደ ቤት ነው መመለስ ያለብሽ፣ የትም እዛ ማደር የለብሽም፣ ወደ ቤት መመለስ አለብሽ እያላት ነበረ ማለት ነው። እሷ ደግሞ ወደ ቤት መመለስ አልፈለገችም። ዳጣ ጋር ነው ማደር የምትፈልገው ማለት ነው። ነገር ግን በጣም ደስ የሚለው ነገር ይሄ ድራማ እጅግ በጣም ብዙ ነገር ነው የሚያስተምረው ማለት ነው። እንግዲህ በህይወታችን ውስጥ ብዙ ነገር አለ ማለት ነው። የሚያጋጥመን ብዙ ነገር አለ። ያን ነገሮች እንግዲህ ቀኑ ደርሶ ሁሉም ነገር ተስተካክሎልን የምናይበት ቀን አለ ማለት ነው። ዳጣዬ እንግዲህ ሁሉም ነገር ብዙ ነገር በጣም ከባባድ የተባሉን ነገሮች አሳልፋ ነው እዚህ የደረሰችው። እንደ ቀልድ አይደለም እዚህ የደረሰችው ማለት ነው። በመጨረሻ እንግዲህ ሰላምዬ ጋር ሄዳ ከሰላምዬ ጋር ቁጭ ብላ እንግዲህ ሰላምዬ ምግቧን በአፍ ነው እያበላቻት የምትገኘው ማለት ነው። እኔ እናቴ እያለቻት እንግዲህ በጣም በቃ የምታወራ ማታወራ ነገር ሁሉ ተምታቶበታል ማለት ነው። ሰላምዬም በጣም ደስ ብሏታል። ነገር ግን አቶ ደረጀ ሰላም ጋር እንድታድር አይፈልግም። ወደ ቤት እንድትመለስ ነው የሚፈልገው ማለት ነው። ምክንያቱም ማሚ የምታውቀው ነገር የለም፣ ገና ለማሚ አላሳወቃትም። ማሚ እንግዲህ ዳጣ ወደ ሰላምዬ ቤት በሄዷ ራሱ ግራ ተጋብታለች ማለት ነው። እኛ ምን አድርገን ምን በድለናት ነው ትናንትና ታማ ዛሬ በጠዋት ተነስታ ምንም ሳትናገር ወጣ ወደ ሰላምዬ ቤት ሄደችው? ምን ችግር ተፈጥሮ ነው? የሰው ልጅ መቼም የሰው ልጅ ነው፣ የሰው ልጅ ነው እያለች እንግዲህ ማሚ በጣም ብዙ ነገር በውጣ እየተመላለሰ ይገኛል። ነገር ግን ማሚ በጣም መናገር አልፈለገችም እንጂ ከሁሉ ከጭንቀታቸው ከሚያደርጉ ድርጊቶቻቸው እጅግ በጣም ብዙ ነገር ተረድታለች ማለት ነው። ለመናገርም ለማውራትም ግራ ተጋብታ ነው እንጂ ብዙ ነገር ገብቷታል ማሚ ማለት ነው። ምክንያቱም ማሚ ሙድ የሚገባት አይነት ሴት እናት ናት ማለት ነው። ሁሉም ነገር ገብቷታል። ነገር ግን ለማውራት አልፈለገችም ማለት ነው። እንግዲህ የሰው ልጅ በህይወት ውስጥ ብዙ ነገር ያጋጥማል። ያን ነገሮች ያፈተናዎቹን ተቋቁመን ችለን አሳልፈን በመጨረሻ ላይ የደስታ ጽዋ የምንጎነጭበት እንግዲህ ትዕግስት ሲኖር በጣም ጥሩ ነው ማለት ነው። ለሰው ልጅ ከምንም በላይ የሚያስፈልገው ትዕግስት ነው ማለት ነው። ትዕግስት ከሌለው የሰው ልጅ ምንም ነገር ማድረግ አይችልም። ለምንም ለማንም አይበቃም ማለት ነው። ለሰው ልጅ ዋና ትዕግስት ነው። ትዕግስት ስለኖራት ትዕግስት ስላላት ሁሉን ነገር አሳልፋ ሰላምዬን ቆይ እያላት አቶ ደረጀ እንግዲህ ቆይታ ምንም ችግር መሃላቸው
ሳይፈጠር እንግዲህ ቀኑን ጠብቃ ልጇንም አየችው። ሰላምዬም እንግዲህ ዳጣም ብዙ መስዋዕት ከፍላለች ማለት ነው። ነገር ግን ጉዱ ወዲህ ነው። አሁን እንግዲህ አቶ ደረጀ ከዚህ በኋላ ደግሞ ምንድነው የሚፈጠረው ምንድነው የሚደረገው የሚለው ነገር ማለት ነው ገና ማሚ አላወቀችም። የዳጣ ብቻ አይደለም አዲሱ ልጅም የአቶ ደረጀ እንደሆነ ማሚ የምታውቀው ታሪክ የለም ማለት ነው። ሰላም ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? እኔ አለሁ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ቪዲዮ ሲታዩ ላይክ አድርጉልኝ። የማንኛውም ሰው ሼር ላይክ ብናደርግላቸው ከነ የሚጎል ነገር የለም ማለት ነው። ውድ ቤተሰቦቼ ቪዲዮን ሲታዩ ላይክ አድርጉልኝ፣ ኮሜንትም አድርጉልኝ፣ ሼርም አድርጉልኝ። ከእናንተ የሚጎል ነገር የለም ማለት ነው። ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቀን። ሰላም ለሀገራችን። እንኳን ወደ ቤቴ በሰላም መጣችሁ በድጋሜ። ዳጣ ድራማ እንግዲህ እጅግ በጣም የምንወደው ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። ዳጣዬ በመጨረሻ እናቷ ማን እንደሆነች ታውቃ ተረጋግታ እንግዲህ በደስታ በቃ የምታደርገው ነው የማታደርገው ነገር ሁሉ ጥፍፍት ብሎበታል ማለት ነው። ነገሮች ሁሉ ተምታቶበታል ማለት ነው። የሰው ልጅ ሀዘን ሲበዛ ሰው ደስታ ሲበዛበት የሚያደርገውን ነገር ነው እንደ እብድ ነው የሚያደርገው ማለት ነው። ዳጣ እንግዲህ እንደ ጻል ልጅ እየቦረቀች ሶፋ ላይ ሁሉ እየወጣች እየዘለለች ትገኛለች ማለት ነው። ሰላምዬም እጅግ በጣም ደስ ብሏታል ማለት ነው። በጣም ነው የተደሰተችው። የምታደርገው ነገር ሁሉ ነው የጠፋት። እሷ እንግዲህ በአይኗ እያየች ልጅ እንደሆነች እያወቀች ነው። ሰላምዬ በነገራችን ላይ እያወቀች ነው፣ ሁሉንም ነገር እያወቀች ነው፣ ሁሉም ነገር እያሳለፈች የምትገኘው ማለት ነው። ነገር ግን በመጨረሻ አቶ ደረጀ እውነቱን በመናገር እንግዲህ ግልጽ ለማውጣት ሰላምዬ ልጄ ማለት አበቃች፣ ዳጣዬም እናቴ ለማለት በቃች ማለት ነው። ነገር ግን አቶ ደረጀ አሁንም ጭንቀት ውስጥ ነው ያለው፣ አልተላቀቀም ከጭንቀት። ምክንያቱም ሰላምዬ አርፋለች፣ እንደገና ዳጣም ደስ ብሏታል። ልጇን ስላወቀች ዳጣዬም እናቷን ስላወቀች በጣም ደስ ብሏታል ማለት ነው። አቶ ደረጀ ትንሹ ችግር ፈትቻለሁ፣ ትልቁ ችግር ይቀራኛል እያለ ይገኛል ማለት ነው። ትልቁ ችግር እንግዲህ ለማሚ ዳጣ የሰላምዬ ልጅ እንደሆነች አቶ ደረጀ ከሰላምዬ ልጅ እንደወለደ እንደገናም ደግሞ አዲስ ልጅ የተወለደ ልጅም የአቶ ደረጀ እንደሆነ ይሄ እንዴት ነው ለማሚ እንደሚነገራት እንዴት ተብሎ እንደሚነገራት ከተነገራት በኋላ ማሚ ምን አይነት እርምጃ ነው የምትወስደው? ይሄ ነው በቃ አቶ ደረጀ ያስጨናነቀ የሚገኘው ማለት ነው። በእውነቱ ከሆነ ዳጣዬ ሰላምዬ ጋር ብትሆን ጥሩ ነው። ነገር ግን ማሚ ትጠራጠራለች። ወደ ቤት መመለስ አለብሽ ብሏታል። ግን እሷ አልመጣም አባዬ እኔ ዛሬ እዚህ ነው ማድረው አልመጣም ለምንድን ነው የሚመጣ ብላለች። መጀመሪያ እናቴን ካስተዋወቀኝ እዚህ ቤት አልመጣም እኔ እናቴ ጋር ነው የሚቀመጠው። አንተ ሰላም ተነሳክ እያለ እየተጨናነክ ያለው በእኔ የተነሳ ነው እያለችው ነበረ ማለት ነው። ነገር ግን አቶ ደረጀ እኔ ባንቺ የተነሳ አይደለም እኔ ሰላምን እያጣው እንቅልፌን እያጣው እየተረበሽኩ ያለሁት በአንቺ የተነሳ ሳይሆን በራሴ ጥፋት ነው፣ በራሴ ስህተት ነው። የአንድ ቀን ስህተት ናት እኔ እድሜ ልኬን እየተከተለችኝ ያለችው እንጂ አንቺ ምንም ነገር አላደረግችኝም። ነገር ግን አንቺ ከዚህ ቤት መውጣት የለብሽም እያላት ነበረ። ሰላምዬም ከአቶ ደረጀ ቤት ዳጣ እንድትወጣ አትፈልግም ማለት ነው። ምክንያቱም ዳጣ ከአቶ ደረጀ ቤት እንድትኖር ነው የምትፈልገው አባቱ ቤት። ሰላምዬ እኔ ምን አለኝና ነው ለዳጣ ማደርግለት? አንተ እንዴት ነው ካንተ ዳጣ የምትሄደው? አንተ ጋር እንድትሆን ነው የሚፈልገው እያለች ነበረ ማለት